ከአንተ ጋር መጥፎ ነገር መነጋገር አለ እያወራሁ ለምንድን ነው ሚስቴን የምትከታተል? ቆይ ልህም በራስህ አትታመን። ለምን ፈራ? ያው እርግጥ ነው አደይ ቆንጆ ነች። እንኳን ሆነች። እሺ ቆይ አንተ ምንድን ነው ችግር? ለምንድን ነው ሚስቴን የምትከታተል? ሰማኛለህ? ከዚህ በኋላ አደይ አጠገብ እንዳላይ እያልኩ አልገባኝም። ቆይ ምን እንዳደርግ ነው የፈለግከው? ጤነኛ ነህ አንተ? እዚህ ድረስ ምን ፈልገህ መጣ? አንተ አይመለከትህም ስለኔ ምንነት። ስለዚህ በቃ ተረጋጋ። ያጋጥማል። ለምን ወደ ቤት አትገባ? አንተም ሲገባ ላየ ነው። እዚህ መሻምና ሮማኒ ያቀለቅላል። ምን ችግር? ውይይቴ ዝም ብለሽ አትጨቃጨቂ። አሁን እኮ ዳኒ ሳይሆን የባቡሬ እናት ራሷን ስታ ወድቃለች። ነገሮች በጣም ከባድ እየሆኑ ነው። ባቡሬም እናቴ ከምትሞት ሁሉን ነው ማጠፋቸው እያለ ነው። አደይም ከእናቷ ጋር በሰላም ተገናኝታለች። ብርሃን አደይን ተቀበያት ተብላ በተላከችበት ሰዓት ላይ አደይን መቀበል ትታ ሌላ ቦታ ነበር የሄደችው። ይህን ያህል የእህቷ ጥላቻ በልቧ ውስጥ አድሯል። ምክንያቱም ዴቭን ልታገባው ስለሆነ ዴቭን የሚያገባ ሰው ደግሞ ለብርሃን በጣም ጥላቷ ነው ብዬ ነው የማስበው። ብርሃን በጣም የማናቃት መጥፎ ሴት ሆናለች ማለት ነው። አደይም እንግዲህ ከእናቷ ጋር ከቤተሰቦቿ ጋር በሰላም ተገናኝታለች። ነገሮች ግን ካልጠበቅ ነው በላይ ሆኖባታል ማለት ነው። ምክንያቱም እንዴት ይሄ ሁሉ ነገር በአንድ ጊዜ ሊቀየር ይችላል ብላ በጣም ነው የተጨነቀችው። ካሰበችው በላይ ነው ነገሮች እየተቀየሩባትና እያስጨነቋት ያሉት። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። እንደውም ዛሬ በጣም ስለዘገዩ የማይለቁ መስሎኝ ትቻው ነበረ፣ ግን ደግሞ እየዘገዩም ቢሆን እየለቀቁት ነው። ሰዓቱ እያሳለፉ ነው እየለቀቁ ያሉትና ትንሽ ከባድ ነው። በተለመደው ሰዓት አይደለም የሚለቁትና ብቻ ግን ተለቋል። ደስ የሚል ነገር አለው። ለልዬ ትንሽ ታማለች። ለልዬም እንግዲህ ረጅም ሕክምና ስላደረገች እንግዲህ ራሷን እየሳተች እየወደቀች ነበረ። ሩታ ጓደኛዋ ከጎኗ ነበረች። ይሄ ነገር ደስ ይላል። መጨረሻም ላይ እንግዲህ ባቡሬ ለምለም ከቤት ወጥታ እሱን ፍለጋ እየወጣች እንደሆነ ሩታ ደውላ ስትነግረው እዛው የቤዛን ወንድም እዛው ካገቱበት ቦታ አስቀምጠውት ቅምጥልና ኪንጎ አብረውት ነበር የነበሩት። እሱንም ይዘውታል። የባቡሬ እናት የት እንዳለች ለማወቅ ማለት ነው። ለምን ልጁ በጣም ጨካኝና በጣም ገንዘብ ለማግኘት ብሎ ምንም ነገር ስለሚያደርግ ይህን ነገር ያደረገው እሱ እንደሆነ ነው የተጠረጠረውና ይሄም የቤዛ ወንድም እንደምታዩት ራሱ የሆነ በጣም ነው የሚያስፈራው። በነገራችን ላይ እኔ በጣም ነው የምፈራው ፊቱ። በቃ የሆነ ነፍሰ ገዳይ ምናምን ነገር ነው የሚመስለው ፊቱ ራሱ እና በጣም ነው የሚያስፈራኝ እኔ ፊቱን ሳየው ማለት ነው። እና ፍቅር ራሱ ከሱ ጋር ገጥማ ጭራሽ እንደውም ብሶባታል ሰይጣንነቷ ማለት ነው። ምክንያቱም ከደህና ሰው ጋር የዋለ ነው ደህና ሰው የሚሆነው እና ፍቅርም ከሱ ጋር እየሆነች በጣም መጥፎ ሆናለች። ቤዛም እንግዲህ ገንዘብ ለማግኘት ብላ የገዛ እናቷን እየገደለች እያነሳች እያሳመመች ያለች ሰው ናት እና ገንዘብ ለማግኘት ምንም ቢሆን ታደርጋለች እና ይሄ ነገር ደግሞ ምን ያህል ከባድ እንደሆነ ታውቃላችሁ። እና በጣም ነው የሚያስጠላው እውነት ለመናገር ማለት ነው። እያደረጉ ያሉት ነገር ከባድ ነው። ቤዛና ወንድሟ እንግዲህ አሁን ላይ ማሚዬ መገኘት አለባት። የነቅምጥል እናት ባቡሬ እናቱን ማግኘት አለበት። ባቡሬ እናቱን ካላገኘ የሰዎችን ህይወት መስቀልቅል ነው የሚያደርገው። ብዙ ሰዎችን ህይወታቸውን ሊያበላሽባቸው ይችላል ብዬ አስባለሁ። ምክንያቱም እሱ በጣም እንትን ነው ከዚህ በፊት የነበረበት መጥፎ ስሜትና መጥፎ ስራ ውስጥ ስለሆነ ሊገባ ይችላል በእናቱ የተነሳ ማለት ነው እንጂ ብቻ ግን ሁሉም ነገር ከባድ እየሆነ ነው እውነት ለመናገር። አደይ እናቷን አግኝታለች፣ ግን ደግሞ ብርሃን እህቷ ለአደይ መጥፎ ጥላቻ መጥፎ ስሜት ነው እያሳየችው ያለችው። ምክንያቱም በጣም ከባድ ውስጥ ነው ያለችው። እሷ ዴቭን ስላፈቀረችው አደይም ደግሞ ዴቭን መተው አለባት መሰለኝ በእሷ ሀሳብ ማለት ነው። እና አላቅም ነገሮች ካሰብናቸው በላይ በጣም ከባድ እየሆኑ ነው። ባቡሬም እናቱን ያገኛል ብዬ አስባለሁ። ዴቭም ደግሞ ዶክተሩን መጥቶታል። ለምን ከዚህ በኋላ ከአደይ ጎን ላይ አልፈልግም ብሎታል። እሱ ግን የሄደው አደይ ሊያናገራት ነበር የፈለገው። ቤዛንም ለምንድን ነው ስለ አደይ መጥፎ ነገር የነገርሽኝ? ሰው ልትገል መርዛ ነበረ እንደዚህ ብለሽ መጥፎ ነገር የነገርሽኝ ብሎ ሲላት የሰማሁትን ነው የነገርኩ ብለዋለች። የተሰማ ሁሉ አይነገርም በነገራችን ላይ ማለት ነው። እና የሰማሁትን ነው የነገርኩ ትለዋለች። እሷ ግን ለምለምንና አደይን መጥፎ ሰው ለማስባል ጉድጓድ ነው ስትቆፍር የምታድረው ማለት ነው። የእውነት የቤዛ ካፋ በጣም የእሷ ክፋትና የፍቅር ክፋት ስር ሰደደ። አሁንም አደይ ሄዳለች ቤተሰቦቿ ጋር። ግን ደግሞ የእህቷን አቀባበል ስታይ ግን በጣም ነው ተስፋ የምትቆርጠው ብዬ አስባለሁ። እህቲቱ ለአደይ በጣም መጥፎ ጥላቻ ነው እያሳየች ያለችው። ተቀበያት ተብላ እሷ ግን የነበረችው ሌላ ቦታ ነበር። እህቷን አልተቀበለቻትም። ትንሽ ነገሮች በጣም ያወዛግባሉ። ምን እንደሚፈጠር አብረን እናያለን።